ምን አርጋ ነው? ምን አውቃለሁኝ እኔ ፍሬ እነሱ ናቸው እንደዚህ አይነት ስራ እየሰሩ ለምንድን ነው ልጅና እናትን ምናምን የሚያመጡት? ስራ እንደዚህ ቆሸሸ እንደሚያሰሩ እንደሚሰሩ ያውቃሉ። እኔ እኮ ገረመኝ ታውቂያለሽ። ባለፈው ብሩክ ቤት የመጣችው አክስቷ አይደለችም? ቆይ ዘር ዝም በይ ቆይ ብሩክ ቤት የመጣችው አክስቷ ተዘቅዝቃለች። ምን ያርጉ እንግዲህ ሴትዮ ምንም አላደረጉም ግን በማንም አላደረጉም። በእነሱ ስራ ይዘጋል። በእነሱ ስራ በእግዚአብሔር ይሁን። አሮጊቷ የተከበረች የትልልቅ ልጆች ያሏት እኮ ናቸው። በጌታ እንዲቃጠሉ እኮ ነው። እኛን ማቃጠላችሁናል እኮ ነው። እሱ እኮ ነው የሚዋሸው። ህፃኗ ምን ታውቃለች? እሱ ምንም አያውቅም። ይቃጠሉ እኮ ነው በቃ። እነሱ እኛን ተቃጥለን ይቺስና ድሙሽ ይሻለችዋ። ፈገግታዋ ራሱ ሲያምር ምን አደረገች? ባለጌዎች ሁሉ በእግዚአብሔር እረፉ። እውነት ያየ ሰው ይቀየማቸዋል። እውነት እረፉ። አይደለም እሙ ባለፈው እንትና ቤት አቤት እናትየው እኔ የሰው አፍ እያሳመመኝ ነው ጸሎት አርጉልኝ ብላ ቡሩኬ ራሱ እዚህ የተጨማለቀ ስራ ውስጥ የገባው እኮ እናትየው ራሱ በዛን ጊዜ እኮ ልታለቅስ ነበረ። አይ የወንድ ልጅ እናት ብላ ተማራ ራሱ። አዎ ሙሽዬ በእውነት በጣም እንዲህ ያለች እኮ እኔ የሰው አፍ እያሳመመኝ ነው ጸልዩልኝ፣ የሰው አፍ ነው እንደዚህ ያደረገኝ አለች። ሄዳችሁ የአብን ቪዲዮ ውሸት በልጆቿ እየተዘቀዘቀች ነው፣ እየተሰደበች ነው። እሷ ምንም በማታውቀው ስልክ እንኳን ገብታ ማታይ እየተዘቀዘቀች እየተረገመች። እነሱ አዲስ አልሆነም ማለት አይደለም። እዚች ጋር ይቺ እናት ምን ታድርግ? ምንም አታውቅም እኮ ህፃኗስ ምንም አታውቅም። ወየው ጉዴ ፈላ። ተረረፉ በጌታ። እሱ በቀደም ለታ ምን አለ እሙ እኔ ዲኤንኤ ውጤቱ ዶክተሩ ነግሮኛል፣ የብሩኬ ልጅ እንዳልሆነ እንዳትፈሩ፣ ምንም ነገር የለም። እኔ ከፈለገ እኔ በሬም ቢሆን ሄጄ አመጣቸዋለሁ። በቃ እኔ ዶክተሩ ያለውን ነገር ነግሮኛል ብሎ ለጥፎ መጣ። የለጠፈውና ውስጥ የሚያወራው አራባና ቆምቦ ቀባጣሪ እኛ ላይ ነው እንደሚቀው ልክ እኮ ነው ግን አይደለም። እናት ስትሆን እግዚአብሔር ታሳዝናለች። ምንም በማታውቀው እግዚአብሔር ምስክሬ ነው። እና ሀይሚና ብሩክ እኮ በስራቸው ነው የሚዘቀዘቁ፣ በስራቸው ነው። እቺ እናት እቺ ህፃን ምንም አታውቅም። ፈላ አፈርኩ እግዚአብሔር ረዲ። ወይኔ እናቴ ለምን እያዋሸ ይመጣል ታዲያ? ምን ያስቀባጥረዋል? ቀባጣሪ አርፎ አይቀመጥም እንደ ጨረቃ ፋሚላ አላየማ በአፍጢሙ ዘቅዝቁት። እሱንም ልጁን አንሱን። ማንን ነው? ናቲ ወይኔ ኧረ ተው ማቀባጥራ ነው። እንግዳ ክበሩ፣ እንግዳ እናክብር። ለምን እንደዘቀዘቁት ታውቂያለሽ? ልንገርሽ፣ አስተካክልልሽም ለምን እንደዘቀዘቁት ታውቂያለሽ? ሀይሚ ምግብ እየበላን 10 ጊዜ ወደ ሽንት ቤት ትሮጣለች ሊያስመልሳት ብሎ እኮ የዘቀዘቁት። እግሯማ በጣለ የ9 ወር ነው የሚያምጠው በአንድ ቀን። ታዲያ ስንቱ ቀባጠረ። በቃ እሱ በውሸት ዩቱብ ስራ ይዘውበታል። አትይም እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ እያልኩሽ አይደል? እንዳሁን እንኳን ደስ ያላችሁ ማስመሰሉ ማልቀሱ እና ውሸቱና ተነግሮታል እኮ እሙዬ። ዩቱብ ስራ የውሸት ስራ ነው ተብሏል። ለምን ዘቀዝቃላችሁ ማለት አትችይም። ለምን እንደሆነ ታውቂያለሽ? እርር ብሏል። እኔ በፊት ለምን ዘቀዝቃችሁ በጣም ስላረሩ ነው። ምን እንደሆነ ታውቂያለሽ? እሱ እንኳን ትላንትና ዩቱብ ከፍቶ እንግዲህ ምርመራው ደርሶኛል ውሸት ነው አለ አይደለ? ኦኬ ቀጠልና ደግሞ እየጂ ደርሶ መልስ ነው እና ይዞ መጣለውኝ አለ። ይሄ መዳብ ቅመም በቃ ይሄ ምስኪን መለኛውም እኮ አልቅሷል እኮ ፍርዬ። ሀይሜ እርጉዝ ናት። ውሸቱን ተቆርጦ መጥቷል። ዶላር 176 ገብቷል። ይሸቅሉ አናታችን ላይ ያው እኛን እያጨለሉ ደፋር። እኔ እኮ የሚያሳዝነኝ ማለት ነው ስለ እውነት ነው የምላችሁ ልጅ መዘግዘቅ ያሳዝነኛል። እናት እኔ አንድ ቀን እናቴን በ3 ወሩ ጊዜ የተገዘቁ ጊዜ እንዴት እንዳመመኝ
ገብቶሻል? በጣም ነው የሚያመው። እነሱን ያያሉ ሁሉም ስልኩ ላይ እኔ ኤርፖርት ያገኟቸው ጊዜ እነዛን ጀማ እንዳለ ሁሉም ስልኩ ላይ ነው። በቃ አፍጦ ያያል፣ ይከታተላሉ። ምን ተፈጠረ? ይሄ ስራ ሲመጣ እንደሚዘቀዘቁ እንደሚሰደቡ ያውቃሉ። ይሄንን እንኳን አይተውም ሌላ አጀንዳ አያመጡም። እኔ ኦዲየንሱን አንድ አልሳደብም። ይርገጣቸው ይበሉ፣ በቃ ይርገጡና ያስቁሙ። በቃ እነሱ ባሳዩቸው ልክ ነው የተሳደቡት። ይሄ እንኳን ትናንትና መጥቶ አይኑን እያሻሸ አርግዛለች ብሎ ከእንደገና ደግሞ ሄጄ ላመጣው ነው ብሎ እኛ ላይ ውጥር ውጥር ይበል። ማን ነው ስሙ? ናቲ። በኢየሱስ ትልቁ ዳቦ ሊጥ ሆነ። ይሄ ጨረቃ ፋሚሊ እንደው ፈርዶብናል ማለት ነው። የብሩኬ ወንድም አው ሂድልን አምጣልን፣ ጎሽ አንተ ትሻላለህ የኛ ጀግና እያሉ አዳሜ ማለት ነው ሲያሽቃብጡለት። አንቺ መኪና የተበላሸ እማዬም አልነገርኳትም። በጣም ነው እንዲ ያልነገርካት ማታ። ቆይ እሱንም አይላለው ብላለች። አሁን አይደለም ውሸቱን። መኪና ተበላሽቶ ተጠርቶ ልንገርሽ ብዬ ነው መፍቻ ላይ ይታውና ማለት ነው። በበሬ አርጋ አሰርታው ትመጣለች አለች እኮ ያለች እኮ ምን ታውቂው ደግሞ እኛ ምናለን ሙዬ እኔምና ወይዘርነን ፍቅር ነው መሰለኝ ነገ በቃ እሱም ገብቷል አለ። እንዳሙ ትላንትና የጠበቅነው ቪዲዮ እሱም ገብቷል። በዛ አናቷን ይላታል ያልን ነበረ። ጭራሽ የለም እኮ ሰውዬው ተመልሷል። አው ለቤት ፍርግን እንደው ናቲማ አሁን ተናዶባታል ስንል ሀሰን እንደዚህ ያለ እንጂ ደግሞ ሀሰን እንዴት ትስታታለች ያችን የምታክል ሴትዮ አላለም እንዴ? በቃ ነገማ ናቲ ሄዶ ከዛን ደግሞ መኪናው ሲበላሽ ሙዬ እች ልጅማ የሆነ ነገር አለባት። መኪናው ራሱ ተበላሽ። ወደ ጥንቆላ ሊመጡ እኮ ነው ቀስ ብለው እኛ በዚህ ገፈር ሳይጠ ውሸት የሆነ ነገርማ አለባት። ውሸት በጣም ነው እንደ ያለባት። አሁን እሺ እሙዬ መኪና ተበላሽቶ ተጠርቶ ሊሰራ ነው የሄደው። በእጁ ይዞ ካሜራ እየቀር አውቆ እኛ በቃ የዩቱብ ስራ ውሸት ነው። እንደዚህ በልና ፌክ ስራባቸው ለ30 ደቂቃ ተብለዋል። ገብቶሻል አይደለ? ከዛኔ ማዳም ክመም ይመጣል ብሩክና የሚለጥፏል። አዎ የኛ መከታ የኛ ምን ብለን ሄደን እንንገራገራለን። እንደዚህ አይነት ሰዎች ነው። እኔም አይቼውም አላውቅም። ምን አገባኝ ኮንካ ያልኩት እንዲህ እንደ በግ ዝም ብሎ የሚንከረፈፍ ሄዶ ትክክለኛ ከሄደ ቆይ ፍቅር አንድ ጊዜ ምን ለሰራተኛው ደውሎ ምን አለው? መፍቻ ነው ጅኒ ዘህሊና ከዛ አነሳ ወይ ደግሞ ያንን መኪና አምጣ አለ። ትክክለኛ ለድራማ ካልሆነ እሱም የገባበት መኪና ቀይሮ እውነተኛ ከሆነ ለምን አለ? ይሄ ጥያቄ ባጭሩ ደውሏል። አጠገባቸው ጋር ናርዶስ ደውሏል። አጠገባቸው ጋር ደውሏል። ለምን አልሄድም እንዴነሽና መሸወድ ራሱ ብዬ ነው ለሰው ደውሎለታሉ። አጨቅጭቁኝ የስራ ስልኬ ነው ብሏል። ናቴ ራሱ ምን አለ ይሄ ጥንዚዛ ባሪያ እንኳን ሀይሚን 30,000 ከገባው ላግኛት እያለ የሚላሉ። በቀደምነታ ምንም አላጠፋም። ኧረ ተዋቸው ወደዛ፣ እኔ አያገባኝም ስለነሱ። እዛው ይጨማለቋል አሉ። አይተሻለ ሰው ይሄን አለው የሚያወርድሽ። አዎ ክብርሽን በፊት ምንም ካላገኘዋችሁ ካላንዴ ሲላቸው ትናንትን በቀደነት አንተ ብሩኬ እንዲወለደ ሲሉት እኔ ምን አገባኝ ታዲያ ሄዱ እዛው ይጨመላለቋላል። አየሽ ሰው ምን ያህል እንደሚነቅሽ እግዚአብሔርን። ቤታየው እንኳን ዳኒን እኮ እናንተ አንዴ ትጋባላችሁ አንዴ ትፋታላችሁ። ቲክቶክ ላይ ብዙም አላይክም ዩቱበር ነህ አይደል አለችው። አዎ ወይ እናንተ አንዴ መፋት አንድ መልስ አልመለሰም። ስራውን ስለሚያውቅ ዝም ምን ያለው ዝም ውጦ ስቋሳል ህይወታቸው ዳኒ ሊጫወት ገባ ቤታየው ጋር አይደለም ዳኒ ይሄ ከጸጋ ጋር የሚጫወት የሚሰራው ምን ሆነ ከገባቸው? አዎ ለካስ ነካ አንተ ዩቱበር ነክ ወይ እናንተ ዩቱበሮች አለች። አንዴ ትጋባላችሁ አንዴ ትፋታላችሁ ሲል አንቺዬ መልስ አልመለሰም። ከት ብሎ ሳቀ ኮረኮር ያክል ብታይ ትክክል ነች። ባለጌዎች ሁሉም ይባላል። እኛ ላይ ጥባጥቤ በቃ እንትን ነው እኮ ኢትዮጵያ ቦይፍሬንድ ደውሎልኝ ወይ ማሬ ሳሚልኝ
ምን ትያለሽ? ይሄ በቀደም ማነው ስሙ ማነው ይሄ ናቲ መንገድ ላይ የሄደ እኮ ቀረ እኮ። ምን አልሽ በሱ ጉዳይ አንቺ? አይ እሱ ጎማ ፈንድቶ ነው። ልክ አቃቂ ወደ ዱከም ወደ ደብረ ዘይት መሄጃ ሞጆ ጋር እዛ ጋር ሞጆ አካባቢ ላይ ነው። እንትኑን ታፔላውን አይታችኋል አይደለ? የሞጆ እንትን ላይ ነው ታፔላው አውቀዋለሁ እኔ። የሞጆ እንትን ላይ ነው ገና ወደ ሞጆ እየገባ እያለ ነው መኪናዋ ተበላሸች አሉ። እርግጠኛ እዛ ሆኖ ተሰክስ ይሄ ስከሳ ነው ብላችሁ ነው እናንተ የምታስቡት አይደለም። ይሄ ነገር እያንዳንዱ ስከሳ ነው አይደለም። ያው ሄደ ተበላሸበት፣ ጎማው ተመለሰ። በቃ እንዴ ሰራተኛው ጋር እኮ ደውሎ እኮ ማለት ነው። ማን የመጣ የፍጽ የመጣ ይሆላችሁ እስኪ ምን አለ ተቀብለናል። እሺ ምን አሉ? ይኸውልሽ ልጅን አምነት ተቀበል፣ እኔም ከህይወታችሁ ወጥቻለሁ። ልጁን በፍቅር ያሳድግ፣ ልጁን በፍቅር ያሳድግ። ሀይሚ ናታ። አቤት 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 ፎር አለ። እሺ የማይመስል ነገር ለሚስቱ አትንገር አለ። አዎ እና እኛም ገምተናል ይሄ ነገር እንዳይመጣ። ችግር የለውም እና ልልሽ የፈለግኩት ሰራተኛው ጋር ደውሎ መኪና አንድ ሰው እንዳታይ መሙዬ እያየች ነው ወታለች። ይኸውልሽ እና አሁን እሱ ትክክለኛ ሰው ከሆነ ማለት ነው ለመኪና አምጣልኝ አለው አይደል? ሰውዬው ጋር ደውሎ ለምን አመጥቶ አልሄደም ነው የምለው። ሳሚል እንደዚህ ብለውት ነው ያውልሽ መሄዱን ሄዷል። ልመጣ ነው ብሎ ደውሎ ነበር። ከዛ ተመለስ አሉት። ተመለስ ብለውት ነው። ስራውን ታበላሻለህ ብለውት ነው። አዎ ስራ ስለሚያበላሽ በል ተመለስ አሉት። ለዛ ነው ናቲ ግን መሄድ ሄዷል። እንትኑ ታፔላው የሞጆ ነው። በደንብ ነው። እኔ ግን በገባኝ መሰረት ድንገት መኪና እዛ አካባቢ ተበላሽቶ በጣም ውድ ብር ሊከፈል ብሎ ሊሰራ እየሄደን የመሰለኝ። ባይገደቡ ነው። አዎ መሄዱን ሄዷል። ግን ምንድነው እየመጣው ነው ብሎ ሲላቸው አትምጣ ብለውት ነው። ታበላሻለህ ከመጣክ ይዘይ ስለምትሄድ አትምጣ ብሎት ነው እንግዲህ። አዎ እዛ ነው። ወይ ዘንድሮ ግን ፍርዬ ስራ ነው አይደለ? ይሄ ነገር ስራ ነው አይደለ? እና ታዲያ ምንድን ነው ስራ ካልሆነ አልን እኮ አልሰማሽንም አንቺ? ስራ ካልሆነ አዲስ አበባ ሄደው በደንብ ይሄ እንትን ላይ እንዳየነው አፋቸውን ከፍተው እያየን ምርመራ ይስጡ እያልን ነው በስራ በቃ እንጂ ይሄ ከክንድ ላይ ደም ተሰጥቶ አንፈልግም። በቃ ያውልሽ የለም ያውልሽ ምርመራ ደግሞ ከዚህ አይደለም ወይ ከዚህ ለሀጭ ነው ወይም ደግሞ እያሳዩ ሁለተኛ ነገር ደግሞ ሲቀጥል ማለት ነው ከጉንጭ ነው የሚወሰደው ምራቅ አለ እኮ ከእዮ ላይ በቡሩሽ ነው የሚወሰድ። የምንም ደም የለም፣ የምንም ጸጉር የለም። ከእዮ ላይ አይተሻል ቪዲዮ ላይ ራሱ ከጉንጭ ከዘረ እንትን የተወሰደ ምራቅ የተወሰደ ብሎ እያነበበ ሰምቸዋለሁ። እዮ ላይ እንትን ቆርጠውት አምጥተውት ማለት ነው። አንድ ፍፄ ቤት እየሄዳችሁ እየተንከረፈፋችሁ እያያችሁ እንዳትታመሙ። አንድ ሰው እንዳይጠብቁና እኔ አላይም። የወላ ፍፄ የወላ ምድርሹ ወላ ቡቱቱ ወላ ቱልቱላ እዛው ገደል ይግቡ። ምን አገባ አሁን በጊዜ ፍፄ ቤት መጥተዋሉ። ማታ በብሩኬ ቤት ይመጣሉ። ጃዝ በለው ነው በጊዜ ተለቀቀ። ዛሬ ፍፄ ቤት ሀያ ጉዳይ ለምን አዳምጪ። የፍፄን አንድ ሰብስክራይብ ካላደረጉለት ማለት ነው የብሩክም አንድ ሰብስክራይብ ካልተደረገ አለቀ። ነገ በሰላም ይመጣሉ። አለች እኮ አብረው ትኑር። ሀይሚ እኮ አለች አብረው ትኑር አለችና እርሱን ከላይ አንብቤ ነው የሚለው ምንድን ነው የሚለው? እርሱን አንብቤው ከህይወቱ ወጥቻለሁ እና ልጁን በፍቅር ያሳድግ። አረባ እኛ ምን አገባን ታዲያ? እኛ ምን አገባን ታዲያ?
ከጠዋት ጀምሮ ስቃጠል ነበር እኮ ቢብቴ። እኛ ምን አገባን ታዲያ? በፍቅር አሳደገ አገባት ፈታ አሳደግናቸው። ለዚህ ማድረግ አበቃናቸው። ይሄ የነሱ ውሳኔ። ሳሚልኝ አንድ የፍቅር ፎቶ አይተን አናቅም፣ አናቃትም። እኛ ምን ሀይሚና ሀይሚን ብቻ ነው የማንም ደንቆሮ እዚህ እንትን አይበልብን። እሷም ራሱ ማንም እየመጣ በለዋ ላይ እንዲሸቅሉ ታደርጋለች። ክብሯን አላስጠብቅ ብላ ማንም እየመጣ ፍርዬ ቋዳም አሁን ገብቼ ነበር ዝም ብዬ ኮመንትን ፍቅርዬ ዝም ቆይ እስቲ ሳቢልኝ መቤቴ ፍቅርዬ ነው ዝም በያ ሀይሚዬ እኔና ሀይሚዬ ጠንክሪ። እኔ ኮመንት ራሱ ለምን ሄደው እንደሚጽፉ እግዚአብሔርን አቃጣሪ አሽቃባጮች ናቸው እነሱ። ለእኛ ክብር መቼ ተጨነቁ? ለብርና ብራን ትናንትና እኮ ይኸውልሽ የገባው ይግባው እንጂ እኔ ለማንም ብዬ የማልፈልግበት ህይወት ውስጥ አልገባም። ራሴንም ለማስደሰትም ብዬ እንትን አልልም ስትል ተቃራኒው ምንድን ነው? እኔ ለማንም ብዬ ማንም ምንም ቢል እኔ ስራዬን ከመስራት ወደኋላ አልልም ነው ለእኛ ቀን ተቃራኒው ከገባሽ አዳሜ ማለት ነው። ማንም ብትንጫጪ ብታሪ እኔ ከመስራት ወደኋላ አልልም። እናንተ አታስቆሙኝም ነው። ለብሩኬ ሳይሆን ለእኛ ነው ይሄ ተቃራኒው። እኛ አውቀን ዝም ብለን እናወራለሽ። ይሄንን ለሰደቧት ሰዎች እኮ ነው። እኛ እንዲቆም እኛ አልሰደብናቸውም፣ እንወዳቸዋለን። ስራው ይቆም ነው። ይሄንን እየሰደቡት ላሉት ነው። ገብቶሻል? ለሁላችንም ነው። ፍሬ ዝም በይ። ሁላችንም እየተቃጠልን አይደል? ወደን ፈቅደን እና የሰደበና የሰጠ አንድ እኮ አይደል? እና ያ እኮ ነው። አይ አዎ ልንገራችሁ ብዬ ነው ያልገባችሁ። ተቃራኒው ታዲያ ብንሳደብም እየተቃጠልን ነው አይደል እንዴ? ሁሌ እድሜ ልኳን ክቡልስቶን ላይ እንደወደቀች የሌላው ሚስት እየተከበረ እየተቀመጠ እኛ እሱንም እኔ መቤቴ ነው አመናችሁኝ የሚይዘኝ ከፈለገዋችሁ ወጣለሁ። እግዚአብሔርን እንድች እንቅልፍ ራሱ አልወሰደኝም። እንዲሁ ስናደድ ማለት ነው። ምንድን ነው የማቀሳስርም? ቀሳስርሽ አንቺ ደግሞ ሰው እውነታ ነገር ሲናገር አትወዱም። ውሸት ነገር ነው የምትወዱት።